በመካከለኛው ምስራቅ የሻከረው የፖለቲካ ድባብ ውስጥ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የረጅም ጊዜ አማካሪና የሰራተኞች ኃላፊ የነበሩት አሼር ሃዩን በድንገት ሕይወታቸው ማለፉ ከፍተኛ መነጋገሪያ ሆኗል። ይህ ክስተት ኢራን በሆርሙዝ የባህር ወሽመጥ አካባቢ እያካሄደች ካለው ወታደራዊ ልምምድና ተደጋጋሚ የሚሳኤል ሙከራዎች ጋር ተዳምሮ በቀጠናው ላይ ያንዣበበውን የጦርነት ስጋትና የፖለቲካ ውጥረት በከፍተኛ ደረጃ አጉልቶታል። የ58 ዓመቱ አሼር ሃዩን በቴል አቪቭ በሚገኝ መኖሪያ ቤታቸው ሕይወታቸው ማለፉን የጠቅላይ ሚኒስትሩ ጽሕፈት ቤት አስታውቋል። ሃዩን ከ2018 እስከ 2022 ባለው ጊዜ ውስጥ የኔታንያሁ የጽሕፈት ቤት ዳይሬክተርና በመቀጠልም የሰራተኞች ኃላፊ መሆን አገልግለዋል። ይህ ወቅት በእስራኤል የፖለቲካ ታሪክ ውስጥ እጅግ በጣም ፈታኝ ከሚባሉ ጊዜያት አንዱ ነበር። በጦርነት በኮቪድ-19 ወረርሽኝና በአዳዲስ ዲፕሎማሲያዊ ግንኙነቶች የተሞላው ይህ ዘመን የሃዩንን የአስተዳደር ብቃት በከፍተኛ ሁኔታ የፈተነ ነበር። የእስራኤል ባለሥልጣናት እንደሚሉት ሃዩን ከቅርብ ዓመታት ወዲህ በጤና እክል ምክንያት ከሕዝብ እይታ ርቀው የነበረ ሲሆን ከመገናኛ ብዙሃን ጋርም ብዙም ግንኙነት አልነበራቸውም። ጠቅላይ ሚኒስትር ኔታንያሁ የቀድሞ ረዳታቸውን ታማኝነትና ጤና ማሳሰብ በማድነቅ እንደ ኦፕሬሽን ጋርዲያን ኦፍ ዘ ወይም የግንቦት ጠባቂ ዘመቻ በመባል በሚታወቀው የ2001 ወታደራዊ ዘመቻ በኮቪድ-19 ቀውስና የአብርሃም ስምምነት ወይም አብርሃም አኮርድስ በሚፈረምበት ወቅትም ላበረከቱ አስተዋጽኦ እውቅና ሰጥተዋል። አሼር ሃዩን ለኔታንያሁ ቅርብ ከነበሩት ጥቂት ሰዎች መካከል አንዱ ነበሩ። ግንኙነታቸው የጀመረው ኔታንያሁ የገንዘብ ሚኒስትር በነበሩበት ወቅት ሲሆን ሃዩን በወቅቱ በሚኒስትር ውስጥ አማካሪ ሆነው ይሰሩ ነበር። ከዚያን ጊዜ ጀምሮም በኔታንያሁ የአስተዳደር ዘመናት ሁሉ ቁልፍ ሚና ሲጫወቱ ቆይተዋል። በተለይም ከ2018 እስከ 2022 ባለው ጊዜ ውስጥ የነበራቸው ኃላፊነት በእስራኤል የውስጥና የውጭ ፖሊሲ ላይ ከፍተኛ ተጽዕኖ እንዲያሳድሩ አስችሏቸዋል። የሃዩን የሥራ ዘመን በእስራኤል የፖለቲካ ምህዳር ውስጥ ከፍተኛ ፖላራይዜሽን ከታየባቸው ጊዜያት ጋር ይገጥማል። የኔታንያሁ አስተዳደር ከተለያዩ የህብረተሰብ ክፍሎች ጋር የነበረው ግንኙነት ሻከረበት፣ እንዲሁም ከፍልስጤማውያንና ከሌሎች የአካባቢው ሀገራት ጋር የነበረው ውጥረት የጨመረበት ወቅትም ነበረ። ሃዩን በእነዚህ ሁሉ ውሳኔዎች ውስጥ ቀጥተኛ ተሳትፎ የነበራቸው ሲሆን ፖሊሲዎቹ ያስከተሏቸውን ውጤቶችም በቅርበት ይከታተሉ ነበር። በተለይም ኦፕሬሽን ጋርዲያን ኦፍ ዘ የተሰኘ ወታደራዊ ዘመቻ ሲካሄድ ሃዩን የጦርነቱን አስተዳደራዊና ስልታዊ ጉዳዮች ማስተባበር ረገድ ትልቅ ሚና ነበራቸው። ይህ ዘመቻ ከጋዛ ሰርጥ ወደ እስራኤል በተደጋጋሚ የተኮሱ ሮኬቶችን ለመከላከል የተካሄደ ሲሆን በሁለቱም ወገኖች ከፍተኛ ውድመትና የህይወት መጥፋትን አስከትሏል። በሌላ በኩል ሃዩን የአብርሃም ስምምነት እውን እንዲሆን ከበስተጀርባ ከሰሩት ቁልፍ ሰዎች መካከል አንዱ ነበሩ። ይህ ስምምነት እስራኤል ከተባበሩት አረብ ኤምሬቶች፣ ከባህሬን፣ ከሱዳንና ከሞሮኮ ጋር ዲፕሎማሲያዊ ግንኙነት እንድትመሰረት ያስቻለ ታሪካዊ ክስተትም ነበር። ስምምነቱ በመካከለኛው ምስራቅ የፖለቲካ ካርታ ላይ ከፍተኛ ለውጥን ያመጣ ሲሆን ኢራንን በጋራ ስጋትነት በሚመለከቱ ሀገራት መካከል አዲስ የትብብር ምዕራፍ ከፍቷል። የሃዩን ሞት ዜና በተሰማበት ወቅትም ኢራን በሆርሙዝ የባህር ወሽመጥ አካባቢ የሆርሙዝ የባህር ወሽመጥ ብልህ ቁጥጥር የተሰኘ ወታደራዊ ልምምድ በማካሄድ ላይ ነበረች። የኢራን አብዮታዊ ጥበቃ ጓድ IRGC እንዳስታወቀው ልምምዱ ሊከሰቱ የሚችሉ የደህንነትና የወታደራዊ ስጋቶችን ለመመከት ያለመ ነው። ይህ ልምምድ ኢራን፣ ሩሲያና ቻይና በጋራ ካካሄዱት ማሪታይም ሴኩሪቲ ቤልት 2026 ልምምድ ጋር የተገጣጠመ ሲሆን ይህም በቀጠናው ላይ ያለውን ወታደራዊ ውጥረት የበለጠ አባብሶታል። የሆርሙዝ የባህር ወሽመጥ በዓለም የነዳጅ ንግድ ውስጥ ትልቅ ስትራቴጂካዊ ጠቀሜታ ያለው ቦታ ነው። የዓለማችን 1/5 የነዳጅ ምርት የሚያልፈው በዚህ የባህር ወሽመጥ በኩል ሲሆን ኢራን አልፎ አልፎ ይህንን የንግድ መስመር የመዝጋት ዛቻዋን ታሰማለች። በልምምድ ወቅትም የባህር ወሽመጥ ለተወሰኑ ሰዓታት ለትራፊክ ዝግ መደረጉ ኢራን ይህንን ዛቻዋን ወደ ተግባር ልትቀይር እንደምትችል ያሳየ ምልክት ተደርጎ ተወስዷል። በተጨማሪም ኢራን በልምምድ ወቅት አዳዲስ የሚሳኤል ሙከራዎችን ማድረጓን አስታውቃለች። እነዚህ ሚሳኤሎች እስከ 1700 ኪሎ ሜትር ርቀት ላይ የሚገኙ ኢላማዎችን የመምታት አቅም ያላቸው ሲሆን ይህም የእስራኤልን ከተሞች በቀላሉ ሊያጠቁ ይችላሉ። ኢራን ወታደራዊ አቅሟ ለመከላከያ ብቻ እንደሆነም ትገልጽም፣ የእስራኤል ላይ የምዕራባውያን ሀገራት ግን ይህንን እንደ ስጋት ይመለከቱታል። የኢራን የሚሳኤል ፕሮግራም ከኒኩሌር ፕሮግራሟ ጋር ተዳምሮ በመካከለኛው ምስራቅ የሰላምና የደህንነት ሁኔታ ላይ ከፍተኛ ስጋትን ፈጥሯል። በተለይም ከ2004 ጀምሮ ኢራንና እስራኤል በቀጥታ እርስ በርስ ጥቃት መፈጸማቸው የቀድሞው የተወካይ ጦርነት ወይም ፕሮክሲ ዋር ወደ ቀጥተኛ ወታደራዊ ግጭት ሊሸጋገር እንደሚችል አመላክቷል። የኢራን ወታደራዊ ልምምድና የሚሳኤል ሙከራዎች እየተካሄዱ ያሉት ከምዕራባውያን ሀገራት ጋር ሲካሄድ የነበረው የኒኩሌር ድርድር ያለ ስምምነት በተጠናቀቀበት ወቅት ነው። በጄኔቫ ሲካሄድ የነበረው የቅርብ ጊዜው ድርድር ምንም አይነት ተጨባጭ ውጤት ሳያስገኝ መበተኑን የአሜሪካና የኢራን ተደራዳሪዎች አስታውቀዋል።
ምንም እንኳን በአጠቃላይ የመመሪያ መርሆች ላይ ስምምነት ላይ መደረሱን የኢራን ወገን ቢገልጽም በሁለቱም ወገኖች መካከል ሰፊ የሀሳብ ልዩነት እንዳለ ግልጽ ነው። አሜሪካ ከ2015ቱ የኒውክሌር ስምምነት መውጣቷን ተከትሎ ኢራን የዩራኒየም ማበልጸግ ስራዋን በከፍተኛ ደረጃ ጨምራለች። ይህ ደግሞ ኢራን የኒውክሌር የጦር መሳሪያ ለመስራት የሚያስችል አቅም ላይ ልትደርስ እንደምትችል ስጋትን ፈጥሯል። የአሁኑ ድርድርም አለመሳካት በቀጠናው ላይ ያለውን ውጥረት የበለጠ ያባብሰዋል። እስራኤል ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን በፍጹም እንደማትፈቅድ በተደጋጋሚ ያስታውቃለች። ይህ ደግሞ እስራኤል በኢራን የኒውክሌር ተቋማት ላይ ወታደራዊ ጥቃት ልትሰነዝር እንደምትችል ግምት እንዲፈጠር አድርጓል። እንዲህ አይነት ጥቃት ከተፈጸመ ደግሞ መካከለኛው ምስራቅን ወደ ከፋ የጦርነት አዘቅት ሊከተው ይችላል። የአሼር ሃዮን ድንገተኛ ሞት በእስራኤል የፖለቲካ አመራር ውስጥ ትልቅ ክፍተትን ጥሎ አልፏል። በተለይም አሁን ባለው የሻከረ የፖለቲካ ሁኔታ እንደ ሃዮን ያሉ ልምድ ያላቸውና ለኔታንያሁ ታማኝ የሆኑ ሰዎች አለመኖር የአስተዳደሩን ውሳኔ አሰጣጥ ሂደት ሊያወሳስቡ ይችላል። በሌላ በኩል የኢራን ወታደራዊ ጡንቻ ማሳየትና የኒውክሌር ድርድሩ መስተጓጎል በመካከለኛው ምስራቅ የሰላም ተስፋን እጅግ በጣም አደብዞታል። የቀጠናው ሀገራትና የዓለም አቀፉ ማህበረሰብ ይህን የውጥረት ማዕበል ለማብረድ እንዲሁም ግጭት ለማስወገድ አስቸኳይና የተቀናጀ ዲፕሎማሲ ጥረት ማድረግ ይጠበቅባቸዋል። አለበለዚያ የቀጠናው የወደፊት ዕጣ ፈንታ በሃዮን የሥራ ዘመን እንደታየው በጦርነት በውድመትና በፖለቲካ ለመረጋጋት የተሞላ ሊሆን ይችላል። የመካከለኛው ምስራቅ ህዝቦች ግን ከዚህ የተሻለ ይገባቸዋል። በዚሁ ቀጠና ያለው ረመጥ ላይ የታሪክ መዘውር ባልታሰበ ፍጥነት እየተሽከረከረ ይገኛል። በአንድ በኩል በቴልአቪቭ ምስጢር ክፍሎች ውስጥ የታላላቅ ምስጢሮች ቋት ተደርገው የሚቆጠሩት ከፍተኛ ባለሥልጣን አስክሬን ተገኝቷል። በሌላ በኩል ደግሞ በፋርስ ባሕረ ሰላጤ ላይ የሰማዩ ድባብ በሚሳኤሎች ነበልባል ተቀዷል። በእስራኤል የፖለቲካ መድረክ ዛሬ በመሪር ሐዘንና በከፍተኛ ጥርጣሬ ተናውጧል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ የቀድሞ የቢሮ ኃላፊና የቅርብ አማካሪ የነበሩት አሼር ሃዮን በቴልአቪቭ በሚገኙ መኖሪያ ቤታቸው ውስጥ በድንገት ሕይወታቸው አልፎ ተገኝቷል። የ58 ዓመቱ ሃዮን ተራ የፖለቲካ ተሿሚ አልነበሩም። ይልቁንም ከ2018 እስከ 2022 ባሉት እጅግ ፈታኝ ዓመታት ውስጥ በእስራኤል የሥልጣን ማማ ላይ ሆነው ሀገሪቱን በጦርነት በወረርሽኝና በዲፕሎማሲ ሽግግሮች ውስጥ የመሩ ቁልፍ ሰው ነበሩ። ኔታንያሁ ለታማኝ ረዳታቸው በሰጡት ምስክርነትም ሃዮን የጽኑ ውሳኔና የማያጎላጎል ታማኝነት ምልክት እንደነበሩ ገልጿል። ነገር ግን የዚህ ሰው በድንገት ከዚያ ለመለየት በታሪካዊ የአብርሃም ስምምነት ወይም አብርሃም አኮርድስና በ2021 የግድግዳዎች ጠባቂ ወታደራዊ ዘመቻ ወቅት የነበራቸውን ምስጢራዊ ሚና ዳግም እንድንመረምር አስገድዶናል። አሼር ሃዮን በእስራኤል ፖለቲካ ውስጥ የነበራቸው ሚና እጅግ የገዘፈ ነበር። የጠቅላይ ሚኒስትሩን ቢሮ በኃላፊነት ሲመሩ ከውጭ ሀገራት ጋር የሚደረጉ ምስጢራዊ ድርድሮችንና የደህንነት መዋቅሩን ቅንጅት በአካል ይከታተሉ ነበር። በተለይም በእስራኤልና በአረብ ሀገራት መካከል የተፈረመው የአብርሃም ስምምነት እንዲሳካ ከትዕይንቱ በስተጀርባ ትልቅ ድካም ካደረጉ ሰዎች መካከል አንዱም እርሳቸው እንደነበሩ ይነገራል። ይሁን እንጂ ባለፉት ጥቂት ዓመታት በጤና ምክንያት ከሕዝብ ርቀው ቢቆዩም በኔታንያሁ የቅርብ የሥልጣን ክበብ ውስጥ የነበራቸው ተሰሚነት ግን አልቀነሰም ነበርም። ተቺዎቻቸው ሃዮን በነበሩበት የሥልጣን ዘመን እስራኤል ወደ ለየለት የፖለቲካ መከፋፈልና ከፍልስጤማውያን ጋር ወደ ብረታ ውጥረት ውስጥ መግባቷን ይጠቅሳሉ። የዚህ ምስጢራዊ ሰው ሞት ዛሬ በእስራኤል የስለላና የደህንነት ተቋማት ዘንድ ትልቅ ክፍተትን ፈጥሯል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ሌላኛው ጫፍ ላይ የለየለት ወታደራዊ ያለውን ንፋስ ተነስቷል። በኦማን ሙስካት ሲካሄድ የነበረው የኒውክሌር ድርድር ያለምንም ስምምነት መጠናቀቁን ተከትሎ ኢራን ዛሬ በሆርሙዝ ወሽመጥ ላይ የታሪክ ትልቁን ወታደራዊ ልምምድ በማካሄድ ላይ ትገኛለች። የኢራን አብዮታዊ ጋርድ የበላይ አዛዥ ሪር አድሚራል አሊሬዛ ታንግሴሪ ጣታችን በቃታሊ ማለት ለዋሽንግተን ላኩት ማስጠንቀቂያ ዛሬ በተግባር ታይቷል። ምንም እንኳን ቴህራን ድርጊቱን ልምድ ነው ብላ በጠራውም በወሽመጡ ላይ የተተኮሱት እነዚያ እጅግ ዘመናዊ ሚሳይሎች ግን ለዲፕሎማሲ ሂደት የመቃብር ድንጋይ እንደማስቀመጥ ይቆጠራሉ። ኢራን በወሽመጡ ላይ ያከናወነቻቸው የሚሳይል ተኩስ ተራ ወታደራዊ እንቅስቃሴ አይደለም። እንደ ወታደራዊ ተንታኞች ገለጻ ቴህራን ከአርምሻህር 4 የተሰኘውንና በራዳር ለመለየት እጅግ አስቸጋሪ የሆነውን የረጅም ርቀት ባለስቲክ ሚሳይል በልምምድ ስም ሞክራለች። ይህ ሚሳኤል ከኢራን ምድር ተነስቶ የእስራኤልን እምብርት ቴልአቪቭንና በቀጠና የሚገኙ የአሜሪካን የጦር ሰፈሮች በሰከንዶች ውስጥ የማውደም አቅም አለው። አድሚራል ታንግሴሪ በጦርነቱ ወቅት የምንጠቀማቸው መሳሪያዎች በልምድ ወቅት ከምናሳጋቸው ይለያሉ ማለታቸው ኢራን ከመሬት በታች ባሉ ምስጢራዊ ዋሻዎቿ ውስጥ ያለምን የኃይል ሚዛን የሚገለብጡ አውዳሚ መሳሪያዎችን ደብቃ ትዕዛዝ የጠበቀች መሆኑን ለዋሽንግተን የተላከ የመጨረሻው የሞት ማስጠንቀቂያ ነው። ይህ የሚሳኤል ተኩስ የመጣው የአሜሪካ ግዙፍ አርማዳና የዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ የኢራን ባህር ጠረፍ በከበቡበት ወቅት መሆኑ ውጥረቱን ወደ ለየለት ፍንዳታ ደርሶታል። ዶናልድ ትራምፕ ዋይት ሀውስ ምስጢራዊ ክፍሎች ውስጥ ነው ጊዜው ያለቀባቸው ነው ማለት ለቴህራን መሪዎች የመጨረሻውን የሞት ደብዳቤ በጻፉ ወራት ውስጥ ኢራን በብረት ክንድ ምላሽ ሰጥታለች። የሆርሙዝ ወሽመጥ ዛሬ ተራ የውሃ መስመር አይደለም። እርሱ የዓለም ኢኮኖሚ የደም ስር ነው።
20% የሚሆነው የዓለም ነዳጅ የሚያልፍበት በዚህ ጠባብ ስፍራ ላይ የሚሳኤል ናዳ ማውረድ ማለት የዓለምን የንግድ ስርዓት ጉሮሮ አንቆ ለመያዝ መዘጋጀትን ያሳያል። የኒውክሌር ድርድሩ ያለ ስምምነት መፍረሱ ለዚህ ሁሉ ትርምስ ዋነኛ ምክንያት ነው። ኢራን የዩራኒየም ማበልጸግ ስራዋን በፍጹም እንደማታቆም የውጭ ጉዳይ ሚኒስትሩ አባስ አራግቺ በጽኑ አስጠንቅቀዋል። የኛ እውነተኛው አቶሚክ ቦምብ ለታላላቅ ኃይሎች አይሆንም የማለት አቅማችን ያሉት አራግቺ አሜሪካ በድርድር ስም የኢራን ሉዓላዊነት ለመንጠቅ የምታደርገው ጥረት ፍሬ አልባ መሆኑን አረጋግጧል። ትራምፕ የጣሉት የ5% ታሪፍና የኢኮኖሚ ማዕቀብ ቴህራንን ከማዳከም ይልቅ ይበልጥ ወደ ሩሲያና ቻይና አቅፍ ውስጥ በመወርወር የራሷን የጥፋት መሳሪያዎች እንድታመርት አግዟታል። ዛሬ በሆርሙዝ ወሽመጥ ላይ የታየው የአየር ሚሳኤል ብልጭታ ምናልባትም የአዲሱ ዓለም ጦርነት መባቻ ሊሆን ይችላል። በእስራኤል በኩል ደግሞ የአሸር ሀያውን ሞት ከኢራን ዛቻ ጋር ተዳምረው የኔታንያሁ መንግስት በከፍተኛ ጭንቀት ውስጥ እንዲወድቅ አድርጎታል። ሀዩን በእጃቸው ይዘዋቸው የነበሩት ምስጢራዊ ሰነዶችና የደህንነት መረጃዎች ዛሬ በማን እጅ ይወድቃሉ የሚለው ጥያቄ የሞሳድ ዋነኛ ስጋት ሆኗል። እስራኤል ለዓመታት የኢራን ኒውክሌር ተቋማት መጥፋት አለባቸው ስትል የቆየች ቢሆንም ዛሬ ግን በሆርሙዝ የታየው የኢራን ወታደራዊ ዝግጁነት ቴልአቪቭን ሺህ ጊዜ እንድታስብ አስገድዷታል። የኢራን ጀኔራሎች ጣታችን በቃታ ላይ ነው ሲሉ ምላሻቸው በቀጥታ በኔታንያሁ ቤተ መንግስትና በእስራኤል ስትራቴጂካዊ ተቋማት ላይ የሚያርፍ መሆኑን በሚገባ አስረድተዋል። የዲፕሎማሲው በር ተዘግቷል። የቃላት ጦርነቱ አብቅቷል። አሁን የብረትና የሰዓት ዘመን ጀምሯል። አሜሪካ 12 የጦር መርከቦቿን ወደ ቀጠናው ማስጠጋት የእሳት ማዕት ለማውረድ ስትዘጋጅ፣ ኢራን ደግሞ አይሪስ ሻሂድ ባገር የተባለውን ግዙፍ የድሮን ተሸካሚ መርከቧና የሞቢል ክሩዝ ሚሳይሎችን አሰልፋለች። ይህ የኃይል ፉክክር አሸናፊ ማን እንደሚሆን ባይታወቅም የሚከፈለው ዋጋ ግን መላውን የሰው ልጅ ወደ ጨለማው የድንጋይ ዘመን ሊመልሰው እንደሚችል ተንታኞች ያስጠነቅቃሉ። የሆርሙዝ ወሽመጥ ከተዘጋ የነዳጅ ዋጋ በአንድ ሌሊት በሺህ እጥፍ ይጨምራል። የምዕራቢያን ኢኮኖሚም እንደ በረዶ ይቀልጣል። የሚቀጥሉት ሰዓታት ለሰው ልጅ ታሪክ እጅግ ወሳኝ ናቸው። የኔታንያሁ ምስጢረኛ ሞትና የኢራን የሚሳኤል ሙከራ ተዳምረው የካቲት ወር ወደ ለየለት ታሪክ ፍንዳታ እየገፉት ነው። አሜሪካ ዜጎቿን ኢራንን ለቃችሁ ውጡ ስትል ለኢራን አገዛዝ ጊዜ አልቋል ለማለት ቢሆኑም የኢራን ምላሽ ግን በሰማይ ላይ በሚምዘገዘጉት ሚሳኤሎቿ እየታጀበ ነው። የፐርሺያ ምድር ዛሬም እንደ ትላንቱ በጽናት ቆማለች። ትራምፕና የእርሳቸው አርማዳ የባሩን ሞገድ ቢቀዝፉም የኢራን ጀግኖች ግን ከመሬት በታች ባሉ ዋሻዎቻቸው ውስጥ የመጨረሻውን ትዕዛዝ እየተጠባበቁ ነው። በመጨረሻ ይህ ፍጥጫ የሚያሳየው ዲፕሎማሲና ኃይል ጎን ለጎን እየተጓዙ መሆኑ ነው። የአሸር ሀያውን ታሪክ አብቅቷል። ነገር ግን እርሳቸው የጀመሩትና ኔታንያሁ የቀጠሉበት ያ የጥላቻና የሴራ መንገድ ዛሬ መላውን ዓለም ወደ ጦርነት አፋፍ አድርሶታል። የኢራን ሕዝብ በውስጥ አመፅና በውጭ ጫና መካከል ሆኖ ለነጻነቱና ለክብሩ ሲታገል፣ ኃያላኑ ግን የሰው ልጅ ዕጣ ፈንታ በአንዲት የሚሳኤል ቃታ ላይ ጥለውታል። ለዛሬ በዚሁ አበቃን። ቻናላችንን ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ ይሁኑ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።